ወይዘሮ ሜላት እንግዲህ በሙሉ ጤንነት ላይ ትገኛለች። እንግዲህ የባለፉትን ነገሮች ሁሉ እያስታወሰች ትገኛለች ማለት ነው። የማስታወስ ችሎቷ ሙሉ ለሙሉ እንደተመለሰ ነው። ዛሬ ላይ እንግዲህ ሁላቸውም የደስታ ቀናቸው ነው ማለት ነው። መላው ላይ ቤተሰቦች ምክንያቱም በጉጉት ሲጠብቁት የነበረው የሀና ልጅነትና የሜላት እናትነት እንዴት ትቀበለው ይሆን የሚለውን ሜላት ማስታወስ አልቻለችም የሚሉ የቤተሰቡ ጭንቀት ነበረ። ዛሬ ላይ ግን አስታውሳ ሁሉንም ነገር ሀናም ልጇ እንደሆነች ባረጋገጠች ጊዜ በጣም በባለፉት ተጸጽታ እንዴት እክሳታለሁ፣ ልቧንስ እንዴት እጠግነዋለሁ የሰበርኩት ልቧ በማለት በጣም ተጸጽታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ፣ እናንተም ጋር ሰላም እንደሆነ ተስፋ አለኝ። እንግዲህ ዛሬ በጉጉት ስትጠብቁት የሜላትና የሀና ነገር ያስጨነቃችሁ በሚሉ ማለት ነው። ሜላት ማስታወስ አለመቻሏ መላው ቤተሰቡ ያስጨነቀ ነበረ። ነገር ግን ዛሬ ላይ በሙሉ ጤንነት ላይ ሆና ያለፉትን ነገሮች እያስታወሰች ትገኛለች ማለት ነው። እንዲሁም የተጎዳችበት ቀንም የነበሩት ክስተቶች ማስታወስ ችላለች ማለት ነው። በዚህም የተነሳ እንግዲህ የባዩሽ እጅ እንዳለበት ጥርጣሬ ላይ ናቸው ማለት ነው። እና እንግዲህ አቶ መስፍንም በደስታ ፈንድቋል ማለት ነው። ሀናም እንግዲህ እናቴ ብላ ልትጠራት የጓጓለችላት እናቷን ዛሬ ላይ ልጄ ብላ ሀሴት ብላ ለመጀመሪያ ጊዜ ስትጠራት እሷን በደስታ እንግዲህ ምትሆነውን አታለች ማለት ነው። እንግዲህ ሀናዬ እንኳን ደስ አለሽ፣ ለብዙ ጊዜ ስትጨነቂ እንደነበረና እንዲሁም በጉጉት ስትጠብቂ እናቴ ብለሽ ለመጥራት ስትጠብቂ የነበረችውን የሜላት እንግዲህ እናትነት ያው ተረጋግጦልሻል ማለት ነው። እንግዲህ ሜላት ማስታወስ በጀመረች ሰዓት በዛች ቀን በተደረገባት ክስተት እያስታወሰች እያንዳንዱን ለቤተሰቡ ማጫወት ጀመረች። ቁጭ ባሉበት እንግዲህ ምን ተፈጥሮ እንደነበረ ምን አደጋ እንደደረሰባት ስታስታውስ ለጊዜው አቶ ኖላዊ ቤት እንደነበረችና የሀና ፎቶን አግኝታ ተመሳስሎ ሀና ልጅ እንደሆነች ባረጋገጥኩ ጊዜ እርግብን በቃ ልበቀላት ወደ ቤት እየመጣው ነበር ትላለች። ልክ ወደ ቤት ሲገባ እርግብ መኝታ ክላስ ላይ አገኘኋት። በዛም አንቺ ተንከሲስ በማለት ጉድ ሰራሽን በማለት አንቄ ይዣት ነበረ። ነገር ግን ከስተ በኋላዬ ማን እንደሆነ ባላቅም ራሴን መቶኝ ትላለች። ልክ ተመትቼ ልክ እንደወደኩኝ አክስቴ መታሻት፣ አክስቴ ገደልሻት የሚል ድምፅ ከእርግብ አፍ እንደወጣ ሰማሁኝ ትላለች። ይህ ነገር ማን ሊሆን ይችላል? አክስቴስ ብላ የምትጠራት ማን ናት? ባዩሽ ናት በማለትም እንዲህ ባዩሽ የልብ ጓደኛዬ ናት፣ እንዴትስ ይህ ነገር እኔ ላይ ትፈጽማለችን? በማለት በጣም ጥርጣሬ ውስጥ ገባች። እሷም ልትሆን ትችላለች እንዴ? እሷ አይደለችም እንዴ? በማለት በጣም ጥርጣሬ ውስጥ ገብታለች። እንግዲህ እንደዚህ ያሉ ትንሽ ቤተሰቡን ከተጨዋወቱ በኋላ ለሀናም እንግዲህ እርግብ የምትሰራበት የነበረውን ሱቅ ለሀና በሀና ስም እንዲደረግ እንዲሁም ለእርግብ ሊገዛላት የነበረውን ቤት ወደ ሀና እንዲደረግና በሀና ስም እንዲገዛ ቤተሰቡ በሞላ በደስታ ተመካከረ። ይህንንም እንደጨረሱ ቀጥታ ልጆቹ ሀናም ወደ ትምህርት ቤቷ እንዲሁም አቶ መስፍን ልጆቹን ይዘው ወደ ውጭ ነበር የወጣው። በዚህም ጊዜ ሜላት በጣም በመተከዝ በማሰብ እንቅልፍ ድብን አድርጎ ይወስዳታል መኝታ ክፍሏ ላይ። በዚህ ጊዜ ባዩሽ ሜላት ማስታወስ አትችልም የሚለው በደስታ ስትፈነጭ እንደነበረ ዛሬም ላይ እንግዲህ የሆነ ስህተት ለመስራት ቀጥታ ወደ ሜላት ቤት ትመጣለች። ወደ ሜላት ቤት እንደመጣች እርግብን ነበር ወደ ሜላት ቤት እንደመጣች ድንብላልን ነበር ያገኘቻት። ድንብላልን ስትጠይቃት ሜላት ተኝታለች፣ እትዬ ተኝተዋል ክላስ ውስጥ ስትላት ቀጥታ ወደ መኝታ ክፍል ገባች። አጠገባን ቁጭ ብላ እንግዲህ ከምጋለጥና ከመዋረድ እዚሁ በተኛሽበት አፍኜ ልግደልሽ በማለት አፍናም ልትገላት ትራስን አነሳች። ትራስ አንስታ አፍና ልገላት ስትል ነበረ ሜላት በድንገት የነቃችው። በዚህን ጊዜ ሜላት ተጠራጥራ ውጭልኝ፣ ማንንም አልፈልግም አሞኛልና ውጭ ከክላሴ በማለት አበሻቅጣ አስወጣቻት።
ባዩሽን በጣም በመናደድ ተነስታ ወደ ቤቷ ሄደች። ከትንሽ ደቂቃዎች በኋላ እስቲ ጤንነቷን ላረጋግጠው ማለትም አሁንም ተመልሳ ወደዚህ መጣች። ባዩሽ መጥታም ስትጠይቃት ይቅርታ አመኝ ስለነበረ ነው አለቻት ሜላት። በዚህ ጊዜ ግን ወይዘሮ ሜላት ለባዩሽ በሆዷ ባዩሽ ይሄ ነገር አድርገሽ ከሆነ ግን መፈጠርሽ እስከምትጠሊ ነው ማደርግሽ። እኔ ለወደድኩት እንጂ ለጠላሁት ሰው ብዙ ነገር አደርጋለሁ በማለት በቁጭት በውስጧ ማሰላሰል ጀመረች። በጣም ነው የሚገርመው። ወይዘሮ ባዩሽ እንግዲህ ልትዋረድና የመጨረሻ ደረጃ ላይ እንደደረሰች ሜላት ያለ ማስታወሷ በደስታ ቢያፈነድቀትም ደስታ በደስታ ቢያደርጋትም ነገር ግን እውነት ነውና መጋለጡ አይቀርም አንድ ቀን። እና እንግዲህ ይህንን እንደተጨዋወቱ አሁንም ቤተሰቡ ተሰብስበው ሀናና ሜላት አንድ ላይ ቁጭ ብለው ያሳለፉትን ነገሮች እንዴት እንደሆነ ባሰቡ ጊዜ ሁለቱም ለቅሶ በለቅሶ ሆኑ። ምክንያቱም ሜላት ሀናን እንደበደለቻትና ልቧን እንደሰበረቻት ታስባለች። በጣም ተጸጽታለች። ሀናም እማዬ ስለማታቂ ነው እንደዚህ ያደረግሽው በማለትም ሁለቱም ማልቀስ ጀመሩ። የሚገርመው ነገር ግን እውነት ነውና የሆነ ቀን ሲወጣ ልክ እንደዚህ ያስደስታችኋል። ልባችሁ በትንሽ ነገር ቢሰበርም ትዕግስት ካላችሁና ሰብር ካደረጋችሁ የመጨረሻ ደስታችሁን ታገኛላችሁ የሚለውን ትምህርት ያስተምረናል ማለት ነው። እንግዲህ ሀና እኔ ወላጅ እናትሽ ነኝ ብላም ከተቀበለቻት ቤተሰቡም ከተደሰቱ፣ የሀና ግን ጥያቄ እንደው አባትሽ አሳዳጊሽን ትተሽ ነይ ወደ እኔ ይሉኛል ወይስ ከሱ እንድኖር ይፈቅዱልኛል የሚለው ግን የሀና የሁል ጊዜ ጥያቄዋ ነው። ምክንያቱም አባታ ወይም አሳዳጊዋ አቶ ኖላዊን በጣም ትወዳቸዋለች። ከእሳቸውን መለየት አትፈልግም። ቤተሰቦቹ ደግሞ ነይ እኛ ጋር ኑሪ ይሏት ይሆን የሚለው ሁሌ ልቧ ውስጥ ጥያቄ ይፈጥርባታል። እንግዲህ ከዚህ በፊት እርግብ የምትሰራበት የነበረው የመጋረጃ ሱቅም ለሀና እንደምትሰጥና እንዲሁም ለእርግብ ሊገዛላት የነበረው ቤት ወደ ሀና ስም እንዲዘዋወር ቤተሰቡ ተስማምቶ ሀናም በደስታ እንግዲህ በደስታ ብዛት ከእናቷ ጋር ቁጭ ብላ ፍንድቅድቅ እያለች ትገኛለች ማለት ነው። እንግዲህ በጣም ነው ደስ የሚለው። የምትወዱት የምትሳሱለት ወላጅ እናታችሁን እንደዚህ ባልታሰበ ሁኔታ ለስንት ዓመታት ተጠፋፍታችሁ ዛሬ ላይ እናቴ ልጅ ስትባባሉ እንግዲህ በጣም ነው ደስ የሚለው። አይደለም ያለመታወቅ ይቅርና ስደት እንኳን ወጥተን ብዙ ዓመት ቆይተን በስልክ እያወራናቸው በስልክ እያገኘናቸው እንኳን አጠገባቸው ስላልሆነን እናቶች እንዴት እንደሚንሰፈሰፉ እኛም በእነሱ ናፍቆት እንዴት እንደምንሆን ደግሞ እናውቀዋለን ማለት ነው። አይደለም አላቅሽም ተብለሽ አይደለም ማንነትሽን ሳይታወቅ ቀርቶ ይቅርና ማለት ነው። እና እንግዲህ ሜላት እንግዲህ ባዩሽን የዚህ አደጋ ያጋለጠችኝ ባዩሽ ልትሆን ትችላለች በሚል ጥርጣሬ ለአቶ መስፍን በነገረችው ጊዜ አቶ መስፍንም በጣም በመደናገጥ ባዩሽን ፍለጋ ነበር የወጣው። ባዩሽን ባገኛት ጊዜ እንግዲህ አንቆ በመያዝ አንቺ ነሽ ሜላትን ለዚህ ያደረግሻት አንቺ ነሽ፣ እርግብ ወደኛ ቤት እንድትገባም ያደረግሽው አንቺ ነሽ። ምን ፈልገሽ ነው ከኛ ላይ ከሜላት ላይ ምንድነው ያሰብሽው? ምንድነው ያቀድሽው? ሜላትስ እንደዚህ እንደምትሆን የፈጸምሽው ምክንያትስ ምንድነው? በማለት አንቆ በመያዝ እንግዲህ ሰላምም እየተጨነቀች አጠገባቸው ነበረችና በጣም ግራ ተጋቡ። ባዩሽም እንግዲህ ልታምን ፍቃደኛ አይደለችም። እሺ እርግብ ያለችበትን ቦታ ታውቂያለሽና እርግብም ከዚህ ቤት እንድትጠፋ ያደረግሻት አንቺ ነሽና እርግብ ያለችበት ቦታ ጠቅሜ አለበለዚያ እዚሁ አንቄ ነው ምገልሽ በማለት አቶ መስፍንም ባዩሽን ማስፈራራት ጀመረ። ነገር ግን ባዩሽ ቢያንቋትም ልታምን አልቻለችም። ምክንያቱም ካመንኩ አደጋ ውስጥ ወድቃለሁ፣ ካመንኩ ህይወቴ አይቀጥልም፣ ያጠፉኛል በማለትም ስጋት ውስጥ ገብታለች ማለት ነው።
እንግዲህ አቶ መስፍን እንደማይለቃትና እውነቱን ከወጣ እውነቱ ከተረጋገጠ በህይወት የመኖር ተስፋ እንደሚያሰጋትም ነግሯታል። በዚህ ጊዜ ባዩሽ የምትሆነውን ግራ ተጋብታለች። ውድ ቤተሰቦቼ የዛሬ ቪዲዮ ይሄ ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብዝቼ እመኝላችኋለሁ። ሀገራችንን ሰላም ያደርግልን። ሀሳብ አስተያየታችሁን በኮመንት አሳውቁኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁሌ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ሁኑ ማለት ነው። ቪዲዮውን ስትጀምሩት ላይክ በማድረግ ጀምሩ። መልካም ቆይታ። አመሰግናለሁ።